ዛሬ አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። ጥሩ ነገር ኢሳም እርግጥ ጥሩ ልጅ ነው። ብዙ ነገር አብራችሁም ሰርታችሁ ነበር። በሰዓቱ አግብተሽ ትዳር ይዘሽ አበባ ደግሞ ማየት አለብሽ። ልጅ መውለድ አለብሽ። ትዳር መያዝ አለብሽ። ሃይ ሰላም አለይኩም ያ ጀማዓ እንዴት ናችሁ? እንኳን ወደ ኢክራም ቲዩብ በሰላም መጣችሁ። በመጀመሪያ ሁላችሁንም ከልቤ ወላሂ በጣም በቃ ልገልጸው ከምችለው በላይ አይነት ደስታ ነው የተሰማኝና የተቀበላችሁኝ አቀባበል በጣም በቃ እኔ እንጃ እኔ እንደዚህ ገባኛል የሁሉ ሰው ይወደኛል ብዬ ጭራሽ ነው ያልገመትኩትና በጣም ነው ደስ ያለኝ። ወላሂ በአንድ ቪዲዮ 25,000 ሰብስክራይበር ቢስሚላ እና በጣም ነው የገረመኝ እና በጣም ነው የማመሰግነው ሁላችሁንም ሰብስክራይብ ያደረጋችሁልኝ ሁሉ አመሰግናለሁ። ቪዲዮን ያያችሁልኝ ቲክታክ ላይ ምናምን ሼር ያደረጋችሁ ፔጅ ምናምን ስክሪንሾት ያደረጋችሁ አብራችሁ ሰብስክራይብ አድርጓ ስትሉ የነበራችሁ ሰዎች በሙሉ ሁላችሁንም ወላሂ ከልቤ ነው የማመሰግነው። በጣም ነው ደስ ያለኝ። በጣም እኔ እንጃ እንደዚህ አልጠበኩም ከእናንተ ብቻ ከሚገባኝ በላይ እኔ ምንም አድርጌላችሁ አይደለም። ዝም ብላችሁ በቃ እኔ እንጃ ካላህ ነው ብቻ ወደ የእናንተ ውዴታ የተሰጠኝና በጣም ነው የማመሰግነው ሁላችሁንም። አላህ ያክብርልኝ። በጣም ቴንኪው ወላሂ በጣም ነው የማመሰግነው። ከምንም በላይ ደግሞ ቲክታክ ላይ ምናምን ሼር ስታደርጉልኝ የነበራችሁ ሰዎች ፔጅን አንድ ላይ ስክሪንሾት እያደረጋችሁ ሰብስክራይብ አድርጓት ነው ስትሉ የነበሩ ሰዎች እኔ እንጃ እኔ ለእናንተ ምንም ቃል የለኝም። አላህ ያክብራችሁ። በጣም ነው የማመሰግነው። ቴንኪው ሶ ማች በጣም ወላሂ እና 25,000 ሰብስክራይብ ገብተናል በአንድ ቪዲዮ ማለት ነው። አንድ ቪዲዮ ነው ፖስት ያደረኩት 25,000 ገብቷል እና በቃ በጣም ደስ ያለኝ ወላሂ። እንደዚህም አልጠበቅኩም እኔ 10,000 ራሱ ይገባል ብዬ አልጠበቅኩም ነበረ። ብቻ ግን ሁሌም አላህ ከምጠብቀው በላይ ነው የሚያደርግልኝ ነገር እና አልሐምዱሊላህ በጣም ነው የማመሰግነው። ሰብስክራይብ ማድረጋውን ማይረሳ የቀራችሁት ያው መቼም ብዙ ናችሁና እንትን የምትሉት የምትወዱኝ ምናምን ሰብስክራይብ አድርጎ ሁላችሁም የደውል ምልክቱን ተጫኑ። ቪዲዮ ፖስት ስለማድረግ ከዚህ በኋላ የደውል ምልክቱን ተጫኑና ሁሌ ስፖስት ቶሎ እንዲደርሳችሁ ማለት ነው። እንደዛ አድርጎ ሪካርድ እያደረጋችሁ ፖስት የምታደርጉ ሰዎች ደግሞ የኔን አካውንት ያው ስክሪንሾት አድርጋችሁ አንድ ላይ መፖስቱን አትርሱ አደራ። እና በጣም ነው የማመሰግነው። ዛሬ በምንድን ነው የመጣሁት? አንድ ሰው ይዤላችሁ ልመጣ ነው እና እስኪ ያለውን ነገር ሪያሊቲውን እውነታውን ከኔ አፍ እንደዚህ ተባለ ከሚባል እናንተ ራሳችሁ ብትሰሙት ዳይሬክት ራሱን እያወራሁት ምናምን ያው በእርግጥ እኔ እሱን እንትን ዩቲዩብ ላይ ሆነ ቲክቶክ ላይ ምናምን ማምጣት አልፈልግም። ለፕራይቬሲ ስል ደስ አይለኝም ማለት ለእነሱ ፕራይቬሲ ስል ማለት ነው። እኔ ነኝ ያው እኔ ሶሻል ሚዲያ ላይ እንዲወጥቻለሁ። እነሱን ግን እንደዚህ አይነት ነገር ውስጥ ማካተት አልፈልግም። ግን አንዳንዶቻችሁ ምናምን ያለማመን ነገርም ስላለ እና በቃ እስኪ እኔ እንዴት ተባለ ከምላችሁ ዳይሬክት ብትሰሙት ይሻላል ብዬ ነው እና ዛሬ ላመጣ ያሰብኩት ሰው ያው አባቴ ነው እና ከሱ ጋር እያወራን ሪከርድ አደርጋለሁ እና በቻልኩት መጠን የሱን ፊት አላስገባውም ወይ ደግሞ የሱን ፊት ካገባብኝ በሆነ ነገር ለመሸፈን ምናምን ሞክራለሁኝ። እንዳልኳችሁ ያው መደበቅ ሳይሆን ያው እሱን ማገለጥ እንዲማውጣት ምናምን ላይቭ ላይ ምናምን ቪዲዮ ላይ ምናምን አልፈልግም እና ባለፈው ከዚህ በፊት ያወራሁት ከፋዘር ጋር ያወራነውን ምናምን እኔ ስነግረው ላይ ሳም ምናምን አይታችኋል። ግን አሳማኝ አይደለም ማለት እኔ በቃ እንዲሆን የምትፈልጉት ነገር ላይ በቃ በደንብ መታገል አለባችሁና በቃ እኔ በጣም ለማሳመን እየሞከርኩ ነው እሱን እና ብዙ ከዚህ በፊትም ያልነገርኩትን ብዙ ጥሩ ነገሮችን ምናምን አሁን አይነው ባለፈው እንደዚህ አይነት አስተሳሰብ ያመጣው እሱ በደንብ በቅርበት ስለማያውቀው ነው ይሳምንና ብዙም ከመስራት ከምናምን እንትን ያለ ብቻ ብዙም እንደ ቁም ነገር ምናምን አያስበውም እና ያው ከዚህ በፊትም ያው ይሳም አንዳንድ የጣላቸው ነጥቦች አሉ ቲቪ ላይ ምናምን ቀርቦ ምናምን እና እሱን ነገር ወላጅ ያው አምርሮ ነው የያዘው እና ለዛም ነው ግን ብቻ አስረድቼዋለሁ በቻልኩት መጠን ፍላጎቴን ምናምን ነግሬዋለሁ እና አስብበትና ትነግረኛለህ ብላም ብዬዋለሁ እና ዛሬ ደውዬለት እመጣለሁኝ እናወራለን በዚህ ጉዳይ ብዬዋለሁ እና
እስኪ ለምን ሂጄ አውርቼው እንደዚህ ያለ ከማለት ራሱን ሪከርድ እያደረኩ ላሰማችሁ ብዬ ነው። እና እኔ እንጃ እንግዲህ ጥሩ ነገር ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም በቃ አባቴ እንግዲህ እኔ ጥሩ ነው ብዬ የወደድኩትን ነገር ይወድልኛል። ሁሌም ከጎኔ ነው፣ ሁሌም ሰፖርተሪ ነው፣ ሁሌም ደጋፊ እሱ ነው። እና ለዛ ነው በቃ እሺ ያለኝንም የምቀጥልበት እምቢ ያለኝንም የምተወው ለዛ ነው። እና ኢንሻላህ ጥሩ ጥሩ ነገር እየተመኛችሁ ጠብቁኝ። እና አሁን ወደ ቤት ልሄድ ነው ሰፈር እና ቤት ሄጄ ከዛ እዛ ያለውን ነገር አስተካክዬ ደግሞ አብረን የምና ይሆናል። እስከዛ ግን ሰብስክራይብ ማድረግ አይረሳ። ቪዲዮ ሪከርድ የምታደርጉ ሰዎች እንዳልኳችሁ የኔንም ፔጅ አንድ ላይ የያዛችሁ ፖስት አድርጉት። ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ በዱአ እንግዲህ እንትን በሉኝ እና ዛሬ አባያን የለበስኩት በዱአ አግዙኝ። ሰፈር እንሂድና ደግሞ ያለውን ነገር አሳያችኋለሁ። እና ቤት ውስጥ ለማውራት ምናምን ስለማይመች ብዙ ሰው ስለሚኖር ያው መኪና ውስጥ ነው የማወራው እና ጠርቼዋለሁኝ። እና እስከዛ ጥሩ ነገር ተመኙልኝ። አይዊሽ እኔ በቃ ኢሳምን ቢያምንበት እና ኢሳምን ቢቀበለው ምናምን ደስ ይለኛል። ምክንያቱም እኔ ለኢሳም ጥሩ ነገር ሳይኖረኝ ቀርቶ ምናምን አይደለም። ያው የኢሳምን ሰዓት አለመገጣጠም እኔም ከዚህ በፊትም ብዙ ቁም ነገሮችን ከሱ ጋር ይሆናል ብዬ አስብ ነበረ። የሆነ ሰዓት ላይ ተስፋ ቆረጥኩኝ እና እንደዚህ አይነት ነገር ውስጥ ገባሁኝ። ያው እንዳላሰብኩት ነው እየሆነብኝ ያለው። ግን ያው እኔ ብቻዬን መወሰን አልችልም። ወንድ ብሆን ታውቁታላችሁ መቼም ወንድ ልጅ ብሆን ቤተሰብም ፈቀደ አልፈቀደም ምናምን እንትን ይባላል። ግን ሴት ስትሆኑ ወላጅ መፍቀድ ግዴታ ነውና እነሱን ሳላሳምን ደግሞ በቃ ይሁን ምናምን ብሎ እንትን ማለት ከበደኝና ለዛ ነው ሐራም እንዳይሆንብኝ በማለት ነው በቻልኩት መጠን እሱን ለማሳመን የሞከርኩት። በእርግጥ አዲስም ነገር ስለሆነበት ሊሆን ይችላል ፋዘርም እየገገመ ያለው። ግን ኢንሻአላህ ዛሬ ጥሩ ነገር ይኖራል ብዬ ተስፋ አደርጋለሁ። ብቻ እስከዛው ሰብስክራይብ፣ ላይክ፣ ሼር በማድረግ ጠብቁ እና ዱአ አድርጉልኝ። ነገሮች እንዲስተካከሉ፣ ነገሮች እንዲገሩልኝ ምናምን ዱአ አድርጉልኝ። እንግዲህ እንጠብቀውና ከዛ እንደሚሆን እናደርጋለን ሚለውን ሰማለን አብረን። አባቴ እንዴት ነሽ ኢክራም? ሰላም ነሽ ወይ? አለን አልሐምዱሊላህ። አይ ወነብታ እንዴ ደህና ነኝ። ደህና ነሽ አንቺ? ለማውራት የሚችል ነው። አይተው እንዴት ነሽ አንቺ? ደህና ነኝ። እንዴት ነህ? ጤናዬ ደህና ነኝ አልሐምዱሊላህ። አሁን እኮ ነኝ ትንሽ ለውጥ አለኝ አሁን ደህና ነኝ። ቀጠሮም እየደረሰ ነው። አሁን እንደ 10 ቀን ምናምን ቀረ። ለዛ ነው የሚቀረኝ አሁን እንግዲህ ካላህ ጋር ኢንሻአላህ ደህናውን ዶክተር ይጠመኝ። ኧረ ወላ ሰበብ አድርጋ ያደናል። ልጆችም ዱአ አድርጉልኝ፣ አልተቤቴም ዱአ እያደረገች ነው። ዱአ አድርጉልኝ እንግዲህ ምላችሁ ያለውን ነገር እንግዲህ ያው በዱአ ነው፣ በገንዘብ ብቻ ሳይሆን በዱአ ነው። ገንዘብ ብቻ አይሰራም። ገንዘብ ብቻ የምንወድ ከሆነ አይሆንም። ለሰበብ አድርጋ ያደናል። እንዴት ነሽ አንቺስ? ደህና ነሽ? ደህና ነኝ አልሐምዱሊላህ። ደህና ነህ? ፀሐዩ ነበር እንዴ? ደህና ነኝ። እያረጀህ እኮ ነው። እንግዲህ አይቀርም። ለነገሩ እኛም እያረጀን ነው። እንኳን አንተ አይቀርም። እድሜያችን እኮ ብዙ አመት ሆነን እኮ እድሜያችን ሄዷል። አንተ 90 አልገባህም? 90 አራሉ 90ማ ከገባሁ በቃ ምን ሆነ? ታልጋ ላይ መውረድም አልችልም ማለት ነው። 90 እድሜ ትጨምራለህ እኮ ብዬሽ ነው። ኧረ እኔ አልጨምርም ማለት አንተ የሰጠኝን ነው እንጂ የእኛን ስትጠየቅ ነው የሚጨምረው። አይሆንም። ያልተሰጠነን እድሜ እንደዚህ ነው ትላለህ። የእድሜ ጥሩ እድሜ ላይ ነው ያለሁት። መጨመርም አይቻልም መቀነስም አይቻልም። ሐራም ነው። ምን ላገኝ ነው? ኧረ የተሰጠነን እድሜ አልሐምዱሊላህ ይሄን ያህል ኖርኩ ማለት ነው። መካድ እኮ ነው እድሜ መቀነስ። ጥሩ አይደለም። ያለኝን እድሜን ይሄን ያህል እድሜ ከወንድምም ከእናትም እድሜን ስለነገሩኝ እድሜን ማስታወሻ ላይ ስለተያዘ እድሜን ይያለው አልሐምዱሊላህ 60 አመት ላይ ነው። አይ ነው እንደምጭ ብራንተ ነው ወይስ ነው 60 ይወልከው? ወላሂ እንዴ 60 ይወልከው አንተ ወላሂ። አይ ተፈራ ጋር ላገናኝሽ አይደለም ወላሂ ተፈራ ላገናኝሽ። 50 አንተ መች ለ 53 ነኝ አልከው? እንዴ ዝም ብዬ ነው እኔ ሐኪም ቤት እኮ። ኧረ ወላሂ አንተ ሰው ዝም ብለህ 60 አትበል። አይደለም ተፈራ ጋር ላገናኝሽ።
ተው አትደውል። አሁን ተው። እኔ ምን ያደርግልኛል? እዛ ብትደውል ሌላ ጨዋታ እንዴ። ሰላም ነው አለን አልሐምዱሊላህ። እንዴ 55 ምልሽ ነው እንዴ? እንደ 53 ነው ነው 55 መታወቂያ ላይ እንደውም ከ55 በታች እኮ አለ 55 ወላሂ 55 ራሱ መታወቂያ ላይ አልሆነም ነው የምልሽ። በእድሜማ ሲሆን በኃይለ ሥላሴ ጊዜ 11 ዓመት እና ኃይለ ሥላሴ ወጡ ገና ያመጣቸው እኮ ስልሳ አላለም ቢስሚላህ 60 አይሆንም ወላሂ 60 አይሆንም። እንደ አንተ ባለፈው ሲመጣ ወንድም 40 ምናምን አመት አልነበር እንዴ? የትኛው ትልቁ ወንድም ሲመጣ? ኧረ አይደለም ትንሹ ነው ያወናበር የቴቢ ሄደው። ኧረ ቢስሚላህ አይደለም 60 አትሆንም ዝም ብላ ነው። ሲጀመር እድሜ ያስተውቃል። 60 ዓመት ሰውዬ አይደለም። ጠባቃ ነኝ ሰውነቴ ቀጭን ነኝ ጠባቃ ነኝ ስተይኝ አሁን እንደው ይቺ መም እንትን አለችኝ እንጂ ከማንኛውም ወጣት ጋር ወላሂ ውዬ እገባለሁ። በፈለኩበት በሩጫ ብትዩ በስራ ብትዩ በማንኛውም ነገር ዲከመኝን ታከተኝን አላውቅም። እኔ እሱማ ጠንካራ ነው። ፀሐይ ቀጠለ። አይ ተይ ወደፊት እንጠጋ። ወደ ኋላ ነው ወደፊት እንዴት ወደ ኋላ ይሻላል። ወደ ኋላ ዛፋ ያትቺ ዛፋ አለች ትንሽ ወደ ፀሐይ እኮ በቃ ወደፊት ትንሽ ደወለልኝ። አራ ሻ እሺ ይኸው እንደዚህ እሺ ያው በቃ እና ደህና ነኝ። ምን አዲስ ነገር አለ? ባለፈው ያው ኢሳምን አግኝተው ነበረ ግን ያው ከዛም በኋላ ነው አውርቼ ነበረ ምንም እንትን አላለም። ከዛ በኋላ ምን አዲስ ነገር አለ የተቀየረ? ያው ስለ ኢሳም ነግሬሃለሁ ከዚህ በፊትም ጥሩ ልጅም እንደሆነ ያው ይሄንን መኪና የሚሰጠኝ እሱ እንደሆነ ምናምን ታውቃለህ። ያው አብረን የምንሰራው አብረን ከዜሮ ተነስተንም እዚህ እንደደረስን ምናምን ነግሬሃለሁ። ግን ታውቀዋለህም ግን ብዙ ቅርበትም ስለሌለህ ነው አውቃለሁ እንትን ያልከው ብዙም ኢሳምን እንዲህ እንደ ቁም ነገር ያላሰብከው ቀልድም ስለሚያበዛ ምናምንም ነው አይነው። ግን ያለውን ነገር ላስረዳህ ምናምን ሞክሬያለሁ ከዚህ በፊትም ለኢሳምም ነግሬዋለሁ። በእርግጥ ባለፈው ምንም ነገር አይደለም እሱ ምናምን ብዬዋለሁና አንተ ከዛኛው ልጅ ጋር ሙጭጭ ብለሃል። ምንድነው ሀሳብ ይቀየራል ወይስ እንደዛው ነው? ሀሳቡ እንዴት መሰለሽ ክራም፣ ኢሳም እርግጥ ጥሩ ልጅ ነው ግን ቀልደኛ ነው። ቀልድ ያበዛል። ስራ እንኳን ጎበዝ ነበር፣ ቀልድ ያበዛል። ስለዚህ ምንድነው አሁን ትዳር ከሆነ ትዳር ነው። ይሄኛው ልጅ ደግሞ እንደማየው ከሆነ በጣም ጥሩ ልጅ ነው፣ ቁም ነገረኛ ነው። ለኛም ደግሞ አንዳንድ ነገሮችን ቁም ነገር እየሰራ ነው ያለው። ስለዚህ ትዳርን የመሰለ የለም። ትዳርሽን አንቺ ይሄ ልጅ ብትይዥና ወደ ትዳርሽ ብትገቢ ትዳርሽን ብትይዥ ጥሩ ነው ብዬ ነው የምገምተው። እሱማ ልክ ነህ እኮ ግን ያው ከረፈደ ሆነ የኢሳም መምጣት እና እሱ እንደዚህ አይነት ነገር ማሰቡ ምናምን እንትን ብያለሁ። በእርግጥ ግን ያው እንደመሰለሽ እስካሁን ድረስ ይሄ ልጅ ትዳር ይሆናል ብለሽ ጠብቀሽውም ነበር። ብዙ ነገር አብራችሁም ሰርታችሁ ነበር። ስለዚህ ወደ ትዳሩ ስላልገፋበት አሁን የኛው ልጅ ወደ ትዳር ዓለም ስላጠበቀ ትዳር ስለፈለገ እኔም ደግሞ አግብተሽ ትዳር ይዘሽ ያንቺን ደስታና ዓለም ማየት አለብኝ እና ይህ ልጅ ጥሩ ልጅ ነው እና እንዴት ነው ካሁን ቀደምም ያው ጠይቀሽውም ነበር ጠይቃንም ነበር 10 ዓመት በኋላ ነው። ከዛን ወዲህ ምንም ነገር እንደማይሆን ነግሮናል ይጣላል። ስለዚህ ምንድነው እንግዲህ ሁልጊዜ ያንቺንም ደግሞ ሰዓትና እድሜ ማቃጠል ተገቢ አይደለም። በሰዓቱ አግብተሽ ትዳር ይዘሽ
አበባን ደግሞ ማየት አለብሽ። ልጅ መውለድ አለብሽ። ትዳር መያዝ አለብሽ። እኔ ይህኛውን ልጅ ወድጄዋለሁኝ፣ ደስ ብሎኛል። የት መሰለሽ አሁን እኔ እናንተን ሳሳድግ ከፍ ዝቅ ብዬ ለፍቼ ማስኜ ማያሳድጓችሁ የድሃ ቤተሰብ ልጅ ነሽ። እርግጥ ድሃ ማለት ሰርቶ የማይበላ ነው። ግን ሁላችንም ሰርተን ባልተቤቴም እኔም ሰርተን አሳድገናችኋል፣ አስተምረናችኋል፣ እዚህ አድርሰናችኋል። ስለዚህ ይሄ ነገር ገንዘብ ጉዳይ አይደለም። ገንዘብ ከተሰራ ይገኛል። የማይገኝበት ምክንያት የለውም። ትሰራላችሁ፣ ታገኛላችሁ። በቃ ዋናው ነገር ምንድነው? ፍቅር ነው፣ ትዳር ነው። ስለዚህ ወደ ትዳር ዓለም መርታችሁ ትዳራችሁን ብትይዙ እኔም ደስተኛ ሆናለሁ። ልጁም ደግሞ ባለ ቁም ነገረኛ ነው። ቁም ነገረኛ ልጅ ነው። ያው በብዙ ነገር ያው ረድቶናልም። ያው እስካሁን ድረስ ቆይተሻል። ቪዛሽ መጥቷል። ቪዛሽን አስተካክለሽ ከዚህ በኋላ ያለው ነገር ቪዛሽን ታስተካክላለሽ፣ ኒካሽን ትተሳሰራላችሁ። ከዚህ ከልጅ ጋር ያለውን ነገር ኒካሽን ተሳስራችሁ ወደ ትዳር ዓለም መቀጠል ነው። ኢሳም ይህን ያህል ጊዜ ቆይቷል። እስካሁን ድረስ የት ነበረ? በዛሬ በነገ እያለ ሊቀልድ ስለሚያበዛ ጊዜን አቃጥሏል። እስካሁን ሆኖ ቢሆን ኑሮ የአንድ ልጅ በተሰጥቶኝ ነበር። ስለዚህ ስለማይሆንሽ ሁኔታውን ስላየሁት ወደፊት ያለውን ነገር ከዚህ ከልጅ ጋር ትዳርሽን እንድትቀጥይ ነው የምፈልገው። ሌላ እንኳን ተጨማሪ ነገር ምንም ነገር የለኝም። አሁን እኮ አባቴ እኔ እኮ እየከበደኝ ያለው ምን መሰለህ? አሁን ብዙ ሰውም አልረዳ ያለው ማለት ነው። አሁን አብረን መስራታችንን ሰው የሚያየው ማለት ነው። አብረን እንደመስራታችንን አብረን ማደጋችንን እና አሁን እሱ በቃ ይሄ ያለችው እንትን ብሎ አይደለ ይችላል መኪና ገዝቶ የሰጠኝ ምናምን እና በቃ ሲል በቃ ከዚህ በላይ በቃ እኔ አሁን ያኛው ያስብልኛል፣ ያኛው ቁም ነገር ያስባል ምናምን ነገር ስል ትዳር ምናምን የሚፈልገው ያኛው ነው የሚያስብልኝ ምናምን ያኛው ነው ስላቸው ብዙ ሰዎች ያው ኢሳምም እኮ ቁም ነገር ባያስብ እንደዚህ መኪና ምናምን አምጥቶ አይሰጥሽም ነበር። ቅድሚያ ሰጥቶ ላንቺ ከምንም ላንቺ ነው ቅድሚያ ይሰጣሽ እና ያስብልሻል፣ ይወድሻል። አሁን ደግሞ እንደሚወድሽ ተገልጾልሻል ነው ሰው የሚለኝ ማለት ነው። እኔ ደግሞ በቃ ኦልሬዲ እስከዛሬ ያው እንግዲህ ኢሳምን ካወኩት 3 አመት 4 አመት ሊሆነኝ ነው አይደለ? ይሄን ያህል ጊዜ ምናምን ባይ ምንም ነገር ተስፋ አጣሁበት። ከዛ በቃ ተስፋ ሳጣ እኔ ምንም አማራጭ የለኝም። አጠገቤ የነበረ ሰው ያኛው ልጅ ነበረ። እሱ ደግሞ ቁም ነገር ስለሚያስብ ትዳርም ስለሚያስብ እና ቤተሰቤንም ስለሚወድልኝ እናንተን ያው አንተንም በቃ ምናምን ስለሚደግፍ ምናምን ነገር በቃ ቁም ነገረኛ ልጅ ነው ብዬ ነው ወደዛኛው አይደለም። እና ይሄን ሁሉ እርምጃ እዚህ ድረስ ከደረስኩ በኋላ ኢሳም መጀመሪያ ቅድሚያ ልስጥ ያልኩትን ለስራ ለምናምን ነበረ እና በቃ ይሄው በእግርሽም ስትሄጂ ስትንከራተቺ ሳይሽ ምናምን ነው ይሄን መኪናም ከኔ ቅርብዬ የገዛሁልሽም ምንም እንትን ያልኩትም እና ያለውን ነገር አስተካክዬ ከዛ በኋላ ወደ ቁም ነገር ልገባ ነበር የነበረው ምናምን ነው የሚለው ኢሳም። እና አሁን ላይ እዚህ ሰርተን መለወጥ እየቻለን እዚህ አብረን መሆን እየቻለን ለምን ትሄጃለሽ እኔን ትተሽኝ ነው? እና እኔ አሁን በቃ እየከበደኝ ያለው የዚህ በቃ ያረገልኝ ይሄ መኪናም ይሄ ምናምንም ነው ገባ ማረጉ እንዳለ ሆኖ ማረጉ ጥሩ ነው፣ አርጓል። አብራችሁ ሰርታችኋል፣ አብራችሁ እዚህ ደርሳችኋል። አብሮ መስራቱ ብቻ አይደለም እኮ አብሮ መስራቱ ብቻ ሳይሆን አብሮ መስራት ከሆነ አብሮ ወደ ትዳር ዓለም መሰየም ነበር። ትዳር ከሌለ ብትሰሪው ምን ዋጋ አለው? ትዳር ተይዞ ነው ገንዘብ የሚሰበሰበው፣ ገንዘብ የሚያዘው። ያንቺን ሰዓትና ያንቺን ጊዜ የሚያቃጥል ከሆነ ምን ያደርጋል? ምንም አይሰራም። ስለዚህ ያለውን ነገር አሁን የሱ ነገር እስካሁን ድረስ ሰርታችኋል፣ አልሐምዱሊላህ። አሁን ያለው ነገር ምንድነው? አቋምሽን አስተካክለሽ ወደዚህ ወደ ልጅ ለኛም ብዙ ነገር
ብዙ ውለታ ውሎልናል። ትዳርሽን ከሱ ጋር ያው ቪዛውም ስለመጣ እሱን አስተካክለሽ ትዳርሽን ወደ እሱ ጋር ባንድ ሆናችሁ ትዳራችሁን መምራት አለባችሁ። ደክማችኋል፣ አብራችሁ ለፍታችኋል። ቀን እየቆጠረ ነው የሚሄደው። 1 2 3 እያለ ነው የሚሄደው እና ምንድነው ወደ ትዳር ዓለሙ አልገፋበት ካለ ይሄኛው ላይ ትዳርሽን ያዥና እሱ ላይ እንትን በይ። መኪና እንወስዳለሁ ካለ ይሰድ። ልጅ መወለዱ በሰዓቱ ነው ጥሩ። ልጅ ማፍራቱ ነው ጥሩ። ትዳር መያዙ ነው ጥሩ። ገና ብዙ 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 ነገር ይጠብቅሻል። ስለዚህ የመኪናው ከወስዳለሁ ካለ ይውሰድ። እሱም አለስተን ሰላም ቢብሎኛል እኮ ግን ኢሳምማ ላይ ልመልስልህ ስለውም እምቢ ብሎኛል። ያው ሰው ግን በቃ መኪና ምናምን ሰጥቶሽ ምናምን ነገር ነው የሚለው። ይሁን እንግዲህ ምን ይደረግ ታዲያ። ስለዚህ ምንድነው እስካሁን ድረስ ቁጭ ብሎ ቆየ። ቀደም ብሎ ወይ ደግሞ ይሄ ነገር ይሄ ቢሆን ይሄ ነው ይሄ ቢሆን ይሄ ነው ብሎ ካንቺም ጋር ጨርሶ ከኛም ጋር ቢጨርስ ነው እስካሁን ካስተሳሰረን ወደ ትዳር ዓለም እንድትገቡ እናደርግ ነበረ። ስለዚህ የዛሬ 10 ዓመት 15 ዓመት እያለ ሚል ከሆነ ይሄ እድሜ በገፋ ቁጥር ልጅ መውለድም አይቻልም፣ ገንዘብ መያዝም አይቻልም። ስለዚህ አሁን ነው በአሁኑ ነው ሰዓት ነው መራራጥም መውለድም ያለበት ትዳር መያዝ ያለብሽ አሁን ነው። ከዚህ ውጭ ገንዘብ ብቻ እኮ ገንዘብ ይገኛል፣ ይጠፋልም፣ ይለማልም፣ ይመጣልም፣ ይሄዳል። ዋናው ለሰው ልጅ ምንድነው? ኢማን ነው። አልሐምዱሊላህ ካልሽ ስለዚህ ምንም የምታጭበት መንገድም የለም። ምን ጊዜም ታገኛለሽ። አልሐምዱሊላህ ትዳርሽን ብትይዥ ጥሩ ነው ብዬ ነው የማስበው። ተስማምተናል። በቃ የሳምን ጉዳይ በዚህ ቀደም ኧረ ሰው ምን ይለናል? እሺ እኛ ሲሆን የሰማ ሰው ምን ይለናል? ግድ የለም አትሂጂ፣ አብሮ መኖር ይሻለናል። እባክሽ አትሂጂ።